እሱን ነው ላነሳ በጣም ያሰብኩ የነበረና እሱ ላይ ህብረተሰቡ በጣም መስማት ያለበት መገንዘብ ያለበት ነገር ጭምር ስላለ እንደሱ ላይ በደንብ ጠንከር አርገ ምክንያቱም አንድን ሰው አንድ ጊዜ ሌብል በተደረገበት ነው በዛው ነው የሚመጣና ብዙ ጊዜ ችግሮችንም የሚፈጥረው ያ ነገር ነው ስለዚህ ስሙዝ የሆነ ሪኢንተግሬሽን ወደ ህብረተሰቡ ሲገባ ከዚህ ጋር ያይዤ እንደው ያንተን ሆልድ አርግልኝና በተለያየ ሁኔታ በግል መማውቃቸው ሰዎች አሉ አንዳንዱ ሁኔታ ረጅም አመት በተለይ የሚታሰሩት ረጅም እንግዲህ ከ15 አመት በላይ እንደዚህ የሚሆኑ እስር ላይ የሚሆኑት ወደዚህኛው ማህበረሰብ እንግዲህ ቀጥለው ጊዜያቸውን ጨርሰው በሚመጡበት ጊዜ እንግዲህ የድሮ 15 ነው አሁን በ5ም በ3ም አመት አገሪቱ ሁኔታዎች አይደል አኗኗሩ ይለወጣልና እሱን የተመለከተ ሲመጡ ስለሚያጋጥማቸው ነገር ሲወጡ ስላለው ነገር በቂ ግንዛቤስ ይሰጣል ወይ በእናንተ በኩልም ጭምር ያሉትን ነው በተለይ አንዳንድ ሰዎችን አቃለው ከዚህ በደርግ ጊዜ ላይ የታሰሩት የእድሜ ልክ እስረኞች 20 አካባቢ እንደዚህ ታስረዋልና በተለያየ መልኩ ነው እድሜያቸው አለ የትውልድ ክፍተቱ አለ አዲስ መንግስት ነው ብዙ ነገር ልክ እንደነሱ ሌሎችም ደግሞ ረጅም ጊዜ ሲመጡ የሚያጋጥማቸው ህብረተሰብ ሁሉንም ማስረድተን አንችልም አይደለ ግን በቀላሉ ሊግባቡ መሰረታዊ ነገሮች አሉ ሞባይል ሳይመጣ የገባ ትውልድ አለና እንደው በዚሁ አጋጣሚ አንድ በደርግ ጊዜ ላይ አዲስ አበባ ከንቲባ የነበሩ ናቸው ራሳቸው ዊትነስ ያደርጉልን በደርግ ጊዜ ላይ አዲስ አበባ እንትን ናቸውና ሞባይሉን በቂ እንትን ስላላለ የሚያውቁት እንግዲህ በድሮ ስልክ ነው የሚጠቀሙት ይሄ በትኑ በፊክስዱና ሞባይሉ ላይ ረጅም ጊዜ በጣም ጮክል ነበር እና ማኔጅ ማድረግ አልችለውም ነበር ዶክተር አለሙ አበበ ይባላሉ ከራሳቸው አንደበት ለኔ ስላሉኝ ነውና ረጅም ጊዜ እና ቤተሰብ ይሰማዋል እዛ ጋር ያለው አይነት ነገር ቀስበል ነገር እየተባሉ ያንን ነገር ይሉ ነበር ይሄ እንግዲህ በጣም አንድ ነገር ነው እነሱ ሲሄዱ የነበረው ቴክኖሎጂ ተቀይሯል አኗኗሩ ተቀይሯል ብዙ ነገር አሁን ደግሞ በጣም ፈጣን ሁኔታ ላይ ነን ያለንና አንዳንዴ እነዚህ አይነት ነገሮች ይሄ ሌብል ከመደረጋቸው ውጪ መሰረታዊ ነገሮችንም ጭምር እንዴት ነው እሱ ላይ የሚሰራስ ነገር አለ ወይ የሚለውን ነገር አያይዘ በዛው እንትን ብትላል ከጥያቄው አንፃር እንግዲህ ውጪ ያለው ማህበረሰብ አልተቀየረም በተለይ የስር ጊዜያቸውን ጨርሰው ለሚወጡ የህግ ታራሚዎች ያለው አመለካከት ጤነኛ አይደለም እና በእኛ አገልግሎት ባየነው ልምድ ይሄ ነው የሚያሳየው ማለት ታራሚ ይለወጣል ብሎ አያስብም ውጪ ያለው ማህበረሰብ እና ከዚህ በፊት ከገደለ አሁንም ገዳይ ነው ተደርጎ የሚታሰበው ከዚህ በፊት ከሰረቀ አሁንም ሌባ ነው ተብሎ ነው የሚታሰበው እና ደሞ መጣ ምናምን ነው የሚለው ማህበረሰቡና እና ጥላቻ አለ ማህበረሰቡ ጋር እና የህግ ታራሚው ጊዜውን ጨርሶ ሲወጣ አሁን ተለውጧል ተቀይሯል እንደቀድሞ አይደለም ብሎ የመቀበል እና የማቀፍ የማህበረሰቡ አካል የማድረግ ትልቅ ችግር አለ ስለዚህ ማህበረሰቡ የቀድሞ የህግ ታራሚዎች ብዙ ስራ ተሰርቶባቸው መንግስትም የሃይማኖት ተቋም የኛም አገልግሎት ብዙ ደክሞባቸው ለፍቶባቸው የአመለካከት የስነ ልቦና የባህሪ የስነ ምግባር ለውጥ ያመጡ መሆኑን እና ተገንዝቦ ሲወጡ ተቀብሎ አቃፊ መሆን አለበት ማህበረሰቡ እኛም ለዛ ትኩረት ሰጥተን እንሰራለን እና እንደውም አንዳንድ አካባቢ አሁን እኛ ግብረ ኃይል አቋቁመናል ከማህበረሰቡ የተወጣጡ ከሴቶች ከወጣቶች ከፖሊስ ከዞን ከወረዳ ከፍትህ ከመሳሰሉት አርገን አወጥ አንድ ግብረ ኃይል ፈጥረናል ከግብረ ኃይሉ በየአመቱ እየተገናኘ የወርክሾፕ የውይይት የምናምን ጊዜ አለን እና እነዚህ ሰዎች ምንድነው የሚያደርጉት ታራሚው ተፈቶ ሲወጣ ወደ ማህበረሰቡ ወስደው ማህበረሰቡ እንዲቀበሏቸው ያደርጋሉ ታራሚዎቹ ሳይፈቱም ማህበረሰቡ ላይ ይሰራሉ ስልጣና ይሰጣሉ በአንድ በኩል እኛ ምንሰጣቸውን ስልጣና ወስደው እዛ ይሰጣሉ ለማህበረሰቡ ለምሳሌ በቀበሌ በእድር ስብሰባ ላይ በለቅሶ ቤት እና አንዳንድ በተለይ ገጠር አካባቢ በሰንበት ሰው ቤተክርስቲያን ይሰበሰባል በተለይ በኦርቶዶክስ ሃይማኖት ይሰበሰባል
እዛ ላይ ግንዛቤ ፈጠራ ስራ ይሰራል። ገዝተን እንሰጣለን። ይሄ የኦዲዮ ማዳመጫ አይነት እንደ ዲቫይስ ነገር ገዝተን እንሰጣለን። የሰላም መልእክቶች፣ የእርቅ መልእክቶች፣ የይቅርታ መልእክቶች በድምጽ አዘጋጅተን እንሰጣለን። ያንን ማህበረሰቡ መሃል ከፍተው ማህበረሰቡ እንዲሰማ ይደረጋል። ብቻም ሳይሆን አሁን ትምህርት ቤቶች ላይ የሰላም ክበባት ሁሉ አቋቁመናል። አሁን እንኳን ከ20 በላይ ትምህርት ቤቶች ላይ የሰላም ክበባትን አቋቁመናል። እና እነዛ የሰላም ክበባት ተማሪዎች ስለ ሰላም ብቻ ነው የሚሰሩት። እና ሚኒ ሚዲያ እና አሟልተንላቸዋል። እነሱ ግጥም ያዘጋጃሉ፣ ድራማ ያዘጋጃሉ፣ ኢቭን ሙዚቃ ሁሉ ያዘጋጃሉ። ግን የሁሉም መልእክት ሰላም ብቻ ነው፣ እርቅ ብቻ ነው፣ ፍቅር ብቻ ነው፣ መዋደድ ብቻ ነው እና ሌላ ነገር አይደለም። እና እንዳልኳችሁ ደግሞ ጊዜያቸውን ጨርሰው የሚወጡ ታራሚዎች ማረሚያ ቤት ውስጥ ከተሰራባቸው ስራ የተነሳ ተለውጠዋል። አሁን ማህበረሰቡ አቃፊ ሆኖ ሊይዛቸው ይገባል። ጥላቻን፣ ማግለልን ከማህበረሰቡ መሃል ማራቅ እንደሚያስፈልግ ጥሩ የግንዛቤ ማስጨበጫ ስራ ይሰራሉ። እነሱም ታራሚዎቹም ይህንን ሲመጡ የሚቀበላቸውን ዓለም የተለወጡ ለውጦች እንግዲህ ዓለም በለውጥ ላይ ናትና እሱን ነገር መሰረታዊ ነገርም ታስጨብጧቸዋላችሁ ለራሳቸው ለታራሚዎቹ በትክክል አሁን የውጭው ዓለም ያለውን ሁኔታ ቀያቸው በቀያቸው ያለውን ሁኔታ ጊዜያቸውን ጨርሰው ሲወጡ ምን ሊገጥማቸው እንደሚችል እሱን ሁሉ ግንዛቤ እናስጨብጣለን። ቼንጆቹ ስላሉ ከቼንጆቹ ጋር ራሳቸውን እንዲያረጉ ማዋሃድ እንዲችሉ እናደርጋለን። በጣም ጥሩ እንደሱ እንሰራለን። እና ለዚህ ነው አሁን አንዳንድ ሰዎች ማህበረሰቡ ስለማይቀበላቸው ነው እንደገና ሌላ ወንጀል ሰርተው ተመልሰው የሚገቡት። እና በቃ ውስጥ ለምሳሌ ማህበር ጽዋ የሚባል ወይ ለቅሶ ወይ የሆነ ቦታ እድር ላይ ምናምን እና በቃ ይተቋቁሙበታል ምናምን እና እንደሱ አይነት ነገር ወደ በቀል እና እንደገና ተመልሶ ያ የወንጀለኝነት ጠባይ እንዲያገረሽበት ማድረግ ተስፋ መቁረጥ የመሳሰሉት ነገሮች ይመጣሉና ከዛ ይልቅ ይሄ ሰው እንዳልተለወጠ እንኳን ብናስብ ተቀብለን መለወጥ የሚችልበትን ሁኔታ መፍጠር በጋራ አብሮ ደግሞ እንደው ሲለወጡ ደግሞ በጣም የሚገርም ነው። ማህበረሰብን መንግስትን ሲያገለግሉ በጣም ነው የሚገርመው በጣም እና ምን ያህል ጠቃሚ ሰዎች እንደሆኑ እኛ ፕራክቲካሊ አይተናል። ስለዚህ ይሄ ግብረ ኃይል ማህበረሰቡን በአንድ በኩል የተፈቱ ታራሚዎችን ተቀብሎ እንዲያቅፍ የማህበረሰቡ አንድ አካል እንዲያደርግ እና እነዚህ ታራሚዎች የባይተዋርነት እንዳይሰማቸው ይሆንላቸዋልና ቤተሰባዊ አይነት ስሜት እንዲፈጥሩ የማድረግ ስራ ይሰራል። ፕላስ በሰለጠኑበትም ሙያ ደግሞ ተቀጥረው ስራ የሚያገኙበትን ሁኔታ ያመቻቻል የግብረ ኃይል። ምክንያቱም ሲወጡ ባዶ እጃቸውን ነው የሚወጡት። ሙያ ያላቸው ቢሆንም ግን ሙያውን እንዴት አድርገው እንደሚጠቀሙበት አያውቁም። ስለዚህ መንግስት ጋር ቦታ ካለ በመንግስት መስሪያ ቤት ከሌለ ደግሞ የግለሰብ ድርጅቶች ካልሆነ ግን 5 እና ከዛ በላይ ሲሆኑ እኛ አንድ ማሽን ገዝተን በተመሳሳይ ሙያ የሰለጠኑ ታራሚዎች አሁን የቀድሞ ታራሚዎች እዛ ላይ በጋራ አብረው እንዲሰሩ አድርገን እናደራጃቸዋለን። እንደሱ አይነት ስራ ይሰራልና በጣም ትልቅ አንድ ተግዳሮት ነው። ታራሚዎች ጊዜያቸውን ጨርሰው ወጥተው ወደ ማህበረሰቡ መቀላቀል ከተፈቱ በኋላ ያለውን ህይወት በአግባቡ እንዲመሩ ማስቻል አንድ ትልቅ ተግዳሮት ነውና እሱ ላይ በጣም እንሰራለን ለማለት። ሁለት ነገር አለው ውስጡ በጣም በጥልቀት የተረዳ ማህበረሰብ ካልሆነ በአንድ ሳይድ ዲተረንት ነው። በቃ ሰው ወንጀል እንዳይሰራ ከወንጀል እንዲርቅ የምታረጊው ነገር አለ። ስለ ወንጀል
ወንጀልን በመሸሽ ማለት ነው። እዚህ ጋር ግን አብሮ ጥፋት የሰራውንም ሰው በማግለል እንግዲህ የሚመስላቸው ማለት ነው። ጥፋት የሰራውንም ሰው በማግለል ሁለተኛ እድልን በመከልከል ለሌላኛው ወንጀል ውስጥ ወዳልገባ ጥፋት ያልሰራው ሰው ትምህርት እንዲያገኝ ብለው ሊያስቡ ይችላሉ። ግን ወንጀል ፈጽሞ ተገቢውን የህግ ክንውን ያለበትን ዕዳ ፈጽሞ የወጣ ሰው ሁለተኛ እድል ማግኘቱ የመጀመሪያው ማረሚያ ቤት በደንብ ይሰራል። የምትሳትፍ ቃል ትሰርቻል። የመጀመሪያው ታራሚዎች ላይ የሚሰራው የህብረተሰቡን እምነት ሰብሯል። ያ ሰው እምነት አጉድሏል፣ ተስፋ ሰብሯል፣ ሐዘን ፈጥሯል፣ ጉዳት አድርሷል። ስለዚህ ሁለተኛ እድል ለማግኘት ለማግኘት ሰርተሽ ማሳየት አለብሽ። ይሄ ሰው ወንጀል ነው የሰራው፣ ወንጀለኛ ሌብነት ፈጽሟል። ሌብነት ወንጀል ነው። እኔ ግን ለዘላለም ሌባ ሆኜ ላለመኖር እምነትን ሳላጎል በማገልገል በተግባር እማገኘው ነው ከዚህ ጥፋት አጥፍቶ ከገባው ሰው አንፃር። እዛ ግን ማህበረሰብ፣ ቤተሰብ፣ ጎረቤት ጋር ግን ያንን ሰው ታርሟል ብሎ ተቀብሎ ሁለተኛ እድል ሲሰጥ ወንጀልን ማበረታታት ነው ወይስ ሁለተኛ እድል አለ? ሰው ካጠፋ ተምሮ መለወጥ ይችላል፣ ተስፋ አለው። ስለዚህ ወንጀልን መስራት ልክ አይደለም፣ ተቀብለ መተሃል። ግን ደግሞ ሰው ስተት ከሰራ በኋላ ታርሞ መለወጥ ይችላል የሚለውን ባላንስ አድርጎ እድል መስጠት ጋር ብስለት ይጠይቃል። ቀላል ነገር አይደለም፣ ብስለት ይጠይቃል። ስለዚህ አሁን እናንተ አካሄድ እነዚህ ታስክ ፎርሶች እንደ ዋስም ናቸው፣ እንዳልሽው ድልድይም ናቸው፣ እንደ ዋስም ናቸው፣ እንደ ምስክርም ናቸው። ያስተምራሉ። በዛ ሰው ላይ ሁለተኛ እድል እንዲሰጡት እድል ይፈጥራሉ፣ እንዲቀጠሩ በማህበራዊ ግንኙነት ውስጥ በደስታ በሐዘን በማጣት በማግኘት ውስጥ ያ ማህበረሰብ ነው ዋስ ጠበቃው ለዛ ሰው። ከዚህ በፊት አይደል እንዴ አሁንም እምነት ጥሎ እንግዲህ እምነት ተስፋ እኮ ነው እንጂ እኮ ማንም ሰው በተለያየ መልኩ እምነትን እናጎላለን አይደል እንዴ? እና ያንን መስራ በጣም ረጅም ስራ ይጠይቃል። ቀላል ልክ ነው። እኛ እንደውም ምንድነው የምናደርገው አሁን ማህበረሰቡ ላይ አንፈርድም። ምን ማለት ነው? ሰውየውን መጀመሪያ ባይቀበሉት ቢገፉት በእነሱ አመለካከት ልክ ናቸው። ምክንያቱም ይሄ ሰው ገሏላ እና ከዚህ በፊት ጥፋቶች አጥፍቷል። ሳንፈርድበት ግን ምንድነው መፍትሄው ነው ማለት አሁን መፍትሄው ምንድነው? ጠልቶ ገፍቶ አግልሎ ባይተዋር አድርጎ ለተጨማሪ ሌላ ወንጀል መገፋፋት ነው እንጂ ምን ጥቅም ያመጣል ነው። ከዚህ ይልቅ ማረሚያ ቤት የተሰራበት ስራን እንኳን ብንተው እዛ ተለውጧል ተቀይሯል የሚለውን ነገር እንኳን ብንተው ይሄ ሰው መንግስት ቀጥቶታል። ቅጣቱን ጨርሶ ነው የመጣው። ቅጣቱ አርሞታል አላረመውም ለምን እድል አንሰጥም? መንግስት ቀጥቶ ወይም አርሞ ከለቀቀው እንደ ማህበረሰብ ደግሞ እኛም የራሳችንን ድርሻ እዚህ ሰው ላይ ስራ ሰርተን እንደ ማህበረሰብ ቢያንስ ፍቅር ሰጥተን ተቀብለን እና ይሄ እኮ በተለይ የወንጀለኝነት ጠባይ ላላቸው ሰዎች እኮ ለዋጭ ነገር ነው። በተለይ ፍቅር መስጠት፣ አቃፊ መሆን፣ ጥላቻን ማስወገድ፣ ለሰው ያለንን መውደድ መግለጽ ማሳየት እኮ ሰውን እኮ ሼመኛ ማለት ሀፍረት እንዲኖረው እና ለመለወጥም እንዲነሳሳው ቢያንስ ያደርገዋል። እምነትን ለመጠበቅ ምናልባት ግን በክርስቲያን አውድ ውስጥ ክርስቲያንን በመንል እንግዲህ ክርስቲያንን ስንል ክርስቶስ ስለኛ ዋጋ ከፍሏል፣ ሁላችን በደለኞች ኃጢአተኞች ነን ስንል ይሄ ሌላ ደረጃ ላይ ይወስደዋል። ለምን የክርስቶስ ሞት ትንሳኤ ለበደላችን ለኃጢአታችን ዋጋ ተከፍሏል። ያንን ዋጋ ሲከፈል ግን ኮንዲሽናል አይደለም። አይ ለከሌና ለከሌ ነገ ጤናማ ይሆናሉ ነገ ከስተት ይታረማሉ ተብሎ አይደለም የተደረገልን። አንኮንዲሽናል ነው።
ስለዚህ ቤተክርስቲያንና ምእመንን ምንል ማንም ሰው እኔ ክርስቶስ ስለ ኃጢአቴ ነገ እንደማጠፋ ያወቀ እንኳን ነገ በወድቅ ብነሳ ተስፋ ሊሆነኝ በሁኔታ ላይ ያልተመሰረተ በእኔ አቅም ላይ ያልተመሰረተ ነገ ስተት ልሰራ ወንጀል ልሰራ እንደምችል እኔም እሱም ያወቀን የተደረገልኝ ይሲ ስለዚህ ለአብያተ ክርስቲያናት ምእመንን ለሚል ሁሉ ይሄ በጣም ፐርሰናል በጣም ግል ነው ስለዚህ ቢቸግረን እንኳን ያን ሰው ሰከንድ ቻንስ ሁለተኛ እድል ለመስጠት ቢቸግረን ክርስቲያን የሆነ ሰው ስለሌላው ሃይማኖት ባላቀም ራሱን ማየት ነው ሩቅ መሄድ ያስፈልግ በቃ አንኮንዲሽናል ጋራንቲ ሳናቀርብ ዋስ ሳናቀርብ ራሱ ለኛ ዋስ ሆኖ ዋጋ ከፍሎ የተሰዋልን ስለሆነ ይሄ በክርስቲያን ለክርስቲያንና ለአብያተ ክርስቲያናት ሌላ ሌቭል ነው ስለዚህ እነዚህ ታስክ ፎርሶች ባሉበት ከተማ ማረሚያ ቤቶች ባሉበት ከተማ ሁሉ አብያተ ክርስቲያናት ምእመናን የጸሎት ህብረቶች ናቸው ሄደው ለዛ ሰው ተግባራዊ ምላሽ የተደረገላቸውን ተግባራዊ ምላሽ መስጠት ያለባቸው እንደሱ ነው እውነታውና ማለት ሰው ሁሉ ኃጢአታዊ ዝንባሌ ያለበት መሆኑን ማስተዋል በጣም አስፈላጊ ነው እና ዶክተር በጣም በሚገርም ሁኔታ ነው የገለጽሽው ስለዚህ በተለይ ክርስቲያን የሆንን ሰዎች እግዚአብሔር ለኛ ያሳየውን ፍቅር እኛን የወደደበትን መንገድ ሁሉ ጊዜ ማስታወስ ለሌሎች ፍቅር ለማሳየት ሌሎችን ለመውደድ በጣም ቀላል ያረግልናልና ስለዚህ እነዚህን ሰዎች መርዳት በጣም አስፈላጊ ነው እንደው ግን ከዚህ ጋር ተያይዞ ከዚህ ከተሐድሶአዊ ፍትህም ውጪ የቅድመ ወንጀልን ቅድመ መከላከል ፕሪቬንሽን የሚባለውም ስራ በእነዚህ ግብረ ኃይል ይሰራል አሁን አንዱ ይሄ እኛ የዚህ የተሐድሶአዊ ፍትህ ምንለው ስራችን ልክ ይሄ እንደ እሳት አደጋ አጥፊ አይነት ነው ሰው ብዙ ነገር ላይ ከደረሰ በኋላ እስር ቤት ሁሉ ከገባ በኋላ ስንት ነገር ከጠፋ በኋላ የሚሰራ ነው ግን ደግሞ ግጭትንና ግጭት የሚያመጣቸውን መዘዞች ከማስቀረት አንፃር ደግሞ ትኩረት ሰጥተን መስራት አለብን ብለን እየሰራ ነው ይሄ ግብረ ኃይል አንዱ የሚሰራው ይሄ ነው ለምሳሌ የተፈቱ ታራሚዎች እንደገና ወንጀል ሰርተው ተመልሰው ማረሚያ እንዳይገቡ ትኩረት ሰጥቶ ይሰራል ወንጀልን ከመከላከል አንፃር እኛ በጣም ትኩረት ሰጥተን የምናየው ነገር እሱ ነው ለግጭት ምላሽ የምንሰጥበት መንገድ እና ብዙ ጊዜ ግጭት የሚያመጣውን ችግር በጣም ያሰፋዋል ምን ማለት ነው አሁን በቅርብ የሰማነው ነገር አለ አንድ ሰው እግሩን ዘርግቶ ቁጭ ብሏል እግሩን ዘርግቶ ቁጭ ብሎ በመንገድ የሚያልፈው ሰው ይደናቀፋል ሲያልፍ ምን አባክ ነው እግርህን ዘርግተ የምትቀመጠው አትሰበስብም እንደ እግርህን ይለዋል የተደናቀፈው ሰው ተቀማጩ ደግሞ አንተስ ምን ያደናብራል እያያህ አትሄድም አለው ማለት ነው ኧረ እባክህ ብሎ ሽጉጥ አወጣ የተቀመጠበት ተኩሶ ገደለው ማለት እንግዲህ የሰው በቅጽበት እንግዲህ የሰውን ህይወት የምናጣበት ግጭቶች አሉ ግጭትን ወደ መልክ ግጭት ሁሉ ጊዜ አብሮን የሚኖር ነገር ነው ተፈጥሯዊ ነው እና ግጭትን ማስቀረት አይቻልም እና ብዙ ብዙ ጊዜ ግጭት የሚያመጣቸውን ጥፋቶች ምን ቀንስበት መንገድ ለግጭት ምን ሰጠው ምላሽ ነው እና ማለት ምናባ እግርህን አንተስ ምን ያደናብራል ማለት ግጭቱን እንትን ያደርገዋል አይደለ ያቀጣጥለዋል እንጂ አያበርደው ስለዚህ ማህበረሰቡ ውስጥ በተለይ
አሁን በገጠሩ አካባቢ እንትንም አለው። አሁን በእኛ እንደ ኢትዮጵያ በክልልም ደረጃ ሁሉ ይለያል። አንዳንድ ቦታ ለግጭት የሚሰጥ እንትን ነው፣ ሰው ቁጡ ነው፣ ኃይለኛ ነው፣ ትዕግስት የለውም፣ ትዕግስተኛ አይደለም ብዙ ሰው። አሁን እንግዲህ ህይወትን የሚያህል ነገር በቅጽበት ማጣት፣ እግሩን ዘርግቶ ሰውየው ተደናቅፎ ከሆነ ያላየበት እግሩ ተዘርግቶ እንደተቀመጠ ያላየበት ሌላ መንገድ ምክንያት ሊኖር ይችላል። ያንንም ግምት ውስጥ አስገብቶ ይቅርታ አላየውህም ነበር በጣም ቢለው እኮ በቃ ነገሮች ያልቃሉ በቀላሉ። እና አንዳንዴ ለግጭት እንትን ቡታጋዝ እንትን ካልተቆጣጠርሽው የጣድሽው ነገር አለ እንዲበስል የምትፈልጊው የጣድሽው ነገር አለ። እና አንዳንዴ ሳትቆጣጠሪው ስትቀሪ የጣድሽውን እህሉን ብቻ አይደለም የተጣደበትንም ዕቃ ጭምር የሚበላበት ሁሉ አጋጣሚ ይፈጠራል። እና እንትኑን መቆጣጠር የምትችይው አንቺ ነሽ። ግጭትን በዚህ አይነት መንገድ ካልተቆጣጠር ነው አጥፊነቱ በጣም ብዙ ነው። ስለዚህ ማህበረሰብ ውስጥ ግጭትን ሰው እንዲረዳ እናስተምራለን። ግጭትን መፍታት እናስተምራለን። እና እንግዲህ ይሄ በስፋት እየተሰራበት ያለ ነው። ብዙ ሰዎች ለግጭት በሚሰጡት ምላሽ መሰረት እና ግጭቶች እንዳይሰፉ ሌላ ብዙ መዘዝና ጣጣ ይዘው እንዳይመጡ ለማድረግ ይሰራል ማለት ነው። ብዙ ስራዎች ይሰራሉ። እና ቅድም እንግዲህ ወደ አነሳነው ነገር ስንመጣ ከዚህ ከሙያ ስልጠናው ብቻ ሳይሆን በማረሚያ ቤት ውስጥ እንግዲህ የዚህ የሰላምና እርቅም ስራዎች በስፋት ነው የሚሰሩት። በነገራችን ላይ ስራው በጣም ሰፊ ነው። በጣም ብዙ የሰው ኃይል፣ በጣም ብዙ በጀት የሚጠይቅ ስራ ነው። እንደምታውቁት የኛ አገልግሎት ደግሞ በመደበኛ በጀት አይደለም ይሄን ስራ የሚያከናውነው። እና ከቤተክርስቲያናችን አባላቶች እና 10 ብር ገንዘብ እየተለመነ ነው የሚሰራው። እና ስራው ግን በጣም ሰፊ ነው። መደረስ ያለበትን ያህል እየተደረሰ አይደለም። ያው አቅም በፈቀደ ከበጀታ አንፃር ባለን ልክ ነው እየተንቀሳቀስን ያለነው። ስራው ግን በጣም ሰፊ ነው። ከዚህ ከማህበራዊ አገልግሎት አንፃር ቅድም መቅደስ ያነሳሽው ማረሚያ ቤት ውስጥ ቅድም እንደነገርኳችሁ የተመደቡ ባለሙያዎች አሉ። እነዛ ባለሙያዎች የህግ ታራሚዎቹን በየፍርድ አይነቶቻቸው ለምሳሌ ከ0 ዓመት እስከ 5 ከ6 ዓመት እስከ 10 ዓመት ከ10 ዓመት እስከ 15 እድሜ ልክ እያሉ ለያይተው በሳምንት በ15 ቀን አንዴ በወር 2 ጊዜ ታራሚዎቹን ያስተምራሉ። እና የሚያስተምሩት ማህበራዊ ርዕሰ ጉዳዮች ላይ የተዘጋጁ ትምህርቶች አሉ። በተለይ ደግሞ በማረሚያ ቤት አውድ በማረሚያ ቤት ካሉ የህግ ታራሚዎች አንፃር እና እነሱን በሁለንተና ህይወታቸውን ሊጠቅም ከሚችል አንፃር ትምህርቶቹ ተዘጋጅተው እና በጥራዝ አሉ፣ በመጽሐፍ መልክ የተዘጋጁ አሉ፣ በጥራዝም ደግሞ በሽት የተዘጋጁ ትምህርቶች አሉ። ስለዚህ ትምህርት በስፋት ይሰጣል። ኢቭን ወንዶቹ ብቻ ሳይሆን ሴቶቹ ሁሉ ይማራሉ። ሴቶቹ ለምሳሌ ስለ ቤት አያያዝ፣ ስለ ቤተሰብ ይማራሉ። እና የህግ ታራሚዎቹም እንግዲህ ከወንጀለኝነት ጠባይ ስለ መላቀቅ፣ ስለ ይቅርታ፣ ስለ እርቅ፣ ስለ ግጭትን መረዳት እና የመሳሰሉት ርዕሰ ጉዳዮች ላይ አሁን እዚህ መጽሐፍ ላይ ብቻ ከ10 በላይ ማህበራዊ ርዕሰ ጉዳዮች አሉት። እና ይሄንን ትምህርት ይማራሉ። ትምህርቱን ከተማሩ በኋላ እኛ የምንጠብቀው ትምህርቱን ያገኙ የህግ ታራሚዎች በስነ ምግባርና በባህሪያቸው የተለወጡ ይሆናሉ ነው።
እና በደንብ ነው የሚለወጡት ይለወጣሉ። በጣም ብዙ ምስክርነት መስጠት ይቻላል እና የተለወጡ ሰዎች መንግስት ምስክርነት ይሰጣል። በተለይ ማረሚያ ተቋም ለውጣቸውን እያየ ነው አመክሮ የሚሰጣቸው። ለውጣቸውን እያየ ነው ይቅርታ ሲመጣ ይቅርታ የሚሰጣቸው እና አንዳንድ ታራሚዎች ታማኝ እስረኛ ሁሉ ይሆናሉ ማለት ራሳቸው ወጥተው ውጪ ውለው እንዲመጡ የሚደረጉ ታራሚዎች አሉ። በቀድሞ ህይወታቸው እኮ በጣም አስቸጋሪ የነበሩ ምናልባት ሚዲያ ላይ መናገር አላስፈላጊ ስለሚሆን ነው እንጂ በጣም ብዙ ነገር ማንሳት እንችላለን። አንድ ልጅ አለ እንዲሁ ለምሳሌ ለማረሚያ ቤቱ ስጋት የነበረ ልጅ ቀድሞ ተከሶ የተፈረደበት ወንጀል የአደገኛ ዘራፊ ቡድን መሪ ሆኖ ነው እና በከባድ ማለት መኪና ያስቆሙ ምናምን የሚዘርፉ ሆነው እና ቆመው 20-30 መኪና አሰልፈው እየዘረፉ ታጣቂዎች መጥተው ከነሱ ጋር ተኩስ ልውውጥ ሲደረግ እጁን ተመቷል እና እጁን ሲመታ ግራ እጁ ላይ ሰዓት ነበርና ሰዓቱ ለካዛ ተፈቶ ወድቋል እና አመለጡ እነሱ። በኋላ ታጣቂዎቹ መጥተው እዛ አካባቢ የማጣራት ስራ ሲሰሩ ሰዓት ተገኘ እና አንድ ሰው ተመቷል። የተመታው እጁን ነው። የተመታው እጁ ደግሞ የግራው ነው ምክንያቱም በሰዓቱ መነሻነት። ከዛ ይሄ የተመታ ሰው አሁን አንድ ጤና ጣቢያ ወይም አንድ ሆስፒታል ነው ያለው እጁን እየታከመ። ስለዚህ በየሆስፒታሉ በየጤና ጣቢያው ታጣቂዎች ተሰራጭተው እንዲፈልጉት ተደረገ። እውነትም ሆስፒታል እዛ እየታከመ ተያዘ እና ምርመራ ተደርጎበት ያ ወንጀለኛ እሱ መሆኑ ታውቆ ነው እስር ቤት የገባው እና 10 ምናምን ዓመት ፍርደኛ ነበር። ማረሚያ ቤት ገብቶ ለተቋሙ ስጋ ቦምብ በቀዘቀዘ ገንፎ ውስጥ ለሰው ገንዘብ ከፍለው ቦምብ ደብቀው ማረሚያ ያስገቡ ነበርና ማረሚያው ላይ እንትን አድርገው ለመውጣት ማለት እና እንደሱ ሞክረዋል። በዛ ምክንያት እንደገና ያ እንደሌላ አንድ ኬስ ተይዞ ፍርድ ቤት ቀርቦ ተፈርዶበት ፍርዱ ጨምሯል። ብቻም ሳይሆን የሚከታተለው ሰው ተደርጎበት ማረሚያ ተቋም ውስጥ በቃ በክትትል ነው የሚኖረው። እዛ ማረሚያ ውስጥ ጌታን ተቀበለ ይሄ ሰው ሊያውም በብዙ በቃ አገልጋዮቹን እያስቸገረ በብዙ ትግል ጌታን ተቀበለ። ከተቀበለ በኋላ በቃ ተቀየረ፣ ተለውጦ እንዳጋጣሚ እሱ የነበረበት ማረሚያ ቤት ኃላፊ ደግሞ ክርስቲያን ነበር። ውሸቱን ነው ይሄ ልጅ አለ ኃላፊው። በፍጹም አልተቀየረም። ውሸቱን ነው ደግሞ እቺን ተጠቅሞ የሆነ ነገር ሊሰራ ነው ማለት ነው ብሎ አሰበ። 1 ዓመት ሙሉ ይሄ ልጅ እውነት ተቀይሯል አልተቀየረም የሚለው ለማረጋገጥ ክትትል ተደርጎበታል። ከ1 ዓመት በኋላ ነው በቃ ተቀይሯል ተብሎ ክትትሉ የቆመው። ከዛ ታማኝ እስረኛ ሆነ። እንደፈለገ ያለ ፖሊስ ሁሉ እየወጣ የሚገባ ምናምን አይነት ሆነ እና ብዙ ናቸው በዚህ አይነት መንገድ አሁን ውጪ ጊዜያቸውን ጨርሰው ወጥተው ፓስተር የሆኑ ወንጌላውያን የሆኑ እና በየቤተ ክርስቲያኑ ደግሞ የቤተ ክርስቲያን ሽማግሌ ጉባኤ አባል የሆኑ ዘማሪዎች የሆኑ እና በተለያየ መንገድ ቤተ ክርስቲያን ውስጥ የሚያገለግሉ የቀድሞ እስረኛ በጣም ብዙ ናቸው። መንግስት ቤት ተከራክረው ተመልሰው ገብተው እየሰሩ ያሉ በታማኝነት እየሰሩ ያሉ የቀድሞ ታራሚዎች በጣም ብዙ ናቸው። እነ ኔልሰን ማንዴላን እኮ ማሰብ ሌሎቹንም እኮ ማሰብ ይቻላል። የእድሜያቸውን እኩሌታ ማረሚያ ቤት አሳልፈው ከዛ ሲወጡ ምን ያህል ኢንፍሉዌንሻል ሰዎች እንደነበሩ እና የሰላም ሰዎች፣ የእርቅ ሰዎች፣ የይቅርታ ሰዎች እንደነበሩ እኮ ብዙ ማስተማሪያ አለን እና
ከዚህ አንፃር በማህበራዊ አገልግሎታችን እኛ በአመት ከ3000 ሰው በላይ በመረጃ ማለት ነው 1 2 3 ተብሎ ተቆጥሮ በአመት በስነ ምግባር በባህሪ ለውጥ የሚያሳይ ከወንጀለኝነት ጠባዩ የተላቀቁ ሰዎችን ሰርቲፊኬት ጭምር ደብዳቤ ጭምር ማረሚያ ተቋሙ ይጽፍልናል። እኔ ለምሳሌ ደቡብ ወሎ ሄጄ ደቡብ ወሎ ዞን ማረሚያ ኮሚሽኑ ያዘጋጀው አንድ ፕሮግራም ነበር። እዛ ላይ እኔ ተጋብዤ ሄጄ ተገኝቻለሁ። እዛ ላይ ሊያውም ጋውን አልበሰው ምንም እኮ ሙያ ስልጠና ወስደው እኮ አይደለም በስነ ምግባርና በባህሪ ለውጥ አምጥተዋል። መሰረተ ክርስቶስ ቤተክርስቲያን የስነ ምግባርና ባህሪ ለዋጭ ትምህርት አስተምራቸው ተለውጠዋል። እነዚህ ሰዎች እንዲነበሩ ብሎ ጠቅሶ ለልጆቹ ሰርቲፊኬትና ሽልማት ሰጥተዋል። እኔ በተገኘው ለቤተክርስቲያን ደግሞ የእውቅና ሰርቲፊኬት ሰጥተዋል።